እንደምናመሻችሁ ከኢትዮጵያ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ከዜናው ጋር ተመስገን በየነ ነኝ። ቀዳሚ የምናደርገው እንደተለመደው አርዕስተ ዜናውን ነው። አርዕስተ ዜና በገበታ ለትውልድ ፕሮጀክት በአፋር ክልል የተገነባው ኒኢሌ ፓልም ሎጅ የተፈጥሮ ውበትን ከዘመናዊ ቅንጦት አገልግሎት ጋር አቀናጅቶ ለምረቃ በቃ። ኢትዮጵያ ባለፉት ጥቂት ዓመታት ውስጥ ያስመዘገበችው ፈጣን የኢኮኖሚና የመሠረተ ልማት እድገት የብዙዎችን ትኩረት እየሳበ ነው። የተለያዩ የፖለቲካ ፓርቲዎች በወጣቶችና ትውልድ ግንባታ ላይ በያዟቸው የፖሊሲ አማራጮች ዙሪያ በኢቢሲ ክርክር አካሄዱ። የአዲስ አበባ የእግረኛና የብስክሌት መንገዶች ለጤናማ አኗኗር ምቹ የሆኑና ወጪን ለመቀነስ የሚያስችሉ ናቸው። ከኛ ጋር ሁኑ። ኢትዮጵያ ድንቅ መሆኗን፣ ታሪክ ጠገም መሆኗን፣ ሀብታም መሆኗን በንግግር ሳይሆን በተግባር ገልጠን የምናሳይበት ሲዝን ደግሞ አሁን ነው። ኢትዮጵያ መበልጸጓ፣ ማደጓ፣ መጽናቷ አይቀርም። በጀመርነው መንገድ ግልጽ የሆነ እሳቤ ነው ያለን። ትናንት ከሰራነው በብዙ እጥፍ ነው የምንሰራው። እንግዲህ ይህ ሁሉ ስራ የሚሰራው ምን አይነት ኢትዮጵያን ለሚቀጥለው ትውልድ ለማውረስ ነው። ፖለቲካውም፣ በኢኮኖሚውም፣ በዲፕሎማሲውም፣ በወታደራዊ አቅሙም በሁሉም መስክ አስተማማኝ ፋውንዴሽን ጥለን እናልፋለን። ከተማ ከተሜነት ክትመትና የኮሪዶር ልማት ከኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ጋር እገኛለሁ። ቀዳሚው ዜናችን ይህ ነው። በአፋር ክልል የገበታ ለትውልድ ፕሮጀክት አካል የሆነውና የሰው ልጅ ታሪክ ከጀመረበት ጥንታዊ ምድር የተገነባውን ኒኢሌ ፓልም ሎጅ ጠቅላይ ሚኒስትር አብይ አህመድ መርቀዋል። የአካባቢ ጸጋ የተገለጠበት ይህ ስራ የቱሪዝም ልህቀትና የግብርና ዘርፍ መነቃቃትን አዲስ ምዕራፍ በማብሰር ኢትዮጵያን በዓለም አቀፍ መድረክ ላይ ይበልጥ ጎልታ እንድትታይ የማድረግ ከፍተኛ አቅም እንዳለው ጠቅላይ ሚኒስትር አብይ አህመድ ጠቁመዋል። ይህንኑ በጠቅላይ ሚኒስትር አብይ አህመድ የተመረቀውን በአፋር ክልል የገበታ ለትውልድ ፕሮጀክት አካል የሆነውንና የሰው ልጅ ታሪክ ከጀመረበት ጥንታዊ ምድር የተገነባውን ኒኢሌ ፓልም ሎጅ ምን እንደሚመስል እንደሚከተለው እንከታተል። የተስፋን ሰረገላ በሚያስቀጥሉ ሙሉእነትን የሚያጎናጽፉና ከእይታ አድማስ የተሻገሩ ማራኪ አሸዋዎች በተነጠፉበት በአዋሽ ብሔራዊ ፓርክ ዳርቻ ጊዜ የቆመ የሚመስልበት አስደናቂ ገነት መሳይ ቦታ ይገኛል። ኒኢሌ ፓልም ሎጅ። ለአፍታ አይኖቹን ጨፍነው ልቦ እንዲመራዎት ይፍቀዱ። ኒኢሌ ፓልም ሎጅ ውብ ሰማይን አንጸባርቀው በሚያሳዩ ሰላማዊና ጥርት ያሉ ምንጮች ህልሞች በዝግታ እውን የሚሆኑበት የተደበቀ ገነት ነው። እዚህ እውነተኛውን ተዝናኖት በደርዙ የህይወትን ስክነት በተግባር ይለማመዱ። እያንዳንዱ አስደናቂና ጥንቅቅ ብሎ የተደራጀውን ከባቢ ይመልከቱ። በሚመጥነው አገልግሎት ተደስተው ስፍራውን የማይረሳ የሚያደርገውን የበለጸገ ጸጋን ከእሴት ጋር ይጋሩ። እዚህ የሚያንጸባርቁ የውሃ አካላትና ጸጥታን በሚያጋቡ ሐይቆች ማለቂያ የሌለውን ሰማይ አድማስ መልሰው እንደ መስታወት ያሳያሉ። በጠቅላይ ሚኒስትር ዶክተር አብይ አህመድ መሪነትና የሀገርን ውበት መግለጥና ማላቅ ግዙፍ ራዕይ ተጀምሮ አስደናቂ እመርታ እያሳየ በሚገኘው የገበታ ለትውልድ አካል የሆነውን ኒኢሌ ፓልም ሎጅ በኢትዮጵያ ያለውን ዘላቂ ቱሪዝም፣ የባህል ጥበቃና የእንግዳ ተቀባይ ገናና መታወቂያችን ምልክት ሆኖ ቆሟል።
በአካባቢው በተለገሰው የሰላም አየር የተቀረው ዓለም ጫጫታ ከኋላ ይቀራል። በሱ ፋንታ በማራኪ ተክሎች ህያው እንቅስቃሴ የሰላም ዜማ ይተካል። ጊዜ በማይታይ ክንፎቹ አሳፍሮ ይወስዶታል። ተፈጥሮን ጠብቆ አዲስ መልክ ያገኘውን ውብ ከባቢና ግርማ ሞገሱን ያድንቁ። በእያንዳንዱ የኒኢንሌ ፓልም ሎጅ ማዕዘናት ውስጥ የተደራጁትን አዳዲስና ነባር ታሪኮች ይመልከቱ። የአኩሪ ገድል የነጻነትን ዜማ ይጋሩ። ኒኢንሌ ፓልም ሎጅ በዚህ ሲገኙ ለሽርሽር ብቻ አይደለም፣ ይልቁንም የእውነተኛ ሰላም ማረፊያና ህልሞች እውን የሚሆኑበት ስፍራ እንጂ። በአማራ ክልል የሚከናወኑ የልማት ስራዎችን ለመመልከት ባህር ዳር የገቡት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የተለያዩ ተቋማትን ጎብኝተዋል። ምክትል ጠቅላይ ሚኒስትሩ የተደረገላቸው አቀባበል በተንቀሳቃሽ ምስል ተከታትለን እንመለስ። ተመስገን ጥሩነህ የወገን ጠበቃ ኢትዮጵያ ባለፉት ጥቂት ዓመታት ውስጥ ያስመዘገበችው ፈጣን የኢኮኖሚና የመሰረተ ልማት እድገት የብዙዎችን ትኩረት እየሳበ ነው። በተለይም ደግሞ በከተማ ውበት፣ በታላላቅ የኃይል ማመንጫ ፕሮጀክቶችና በቱሪዝም ዘርፍ የታዩት ለውጦች ኢትዮጵያን የቱሪስቶች ተመራጭ መዳረሻም አድርጓታል። ወደ ኢትዮጵያ ለተለያዩ ጉዳዮች የሚመጡ የውጭ ሀገር ዜጎችም የተመለከቱት እውነታ ከጠበቁት በላይ ሆኖ አግኝተውታል። አስተያየታቸውን እድሉ ፈቀደ አሰባስበዋል፣ እንደሚከተለው ይቀርባል። This is my first time here, and immediately I was met with the beautiful infrastructure. ኢትዮጵያ የመጣሁት ለመጀመሪያ ጊዜ ነው። ኢትዮጵያ የአፍሪካ መዲና እንደመሆኗ አሁን እየታየ ያለው ዘመናዊነት ለሁላችንም ኩራት መሆን የቻለ ነው። በአዲስ አበባ ባደረኳቸው እንቅስቃሴዎች የአፍሪካ አንድነትን የሚያጠናክሩ ስራዎችን ተመልክቻለሁ። ይህ ደግሞ እጅጉን የሚያኮራ ነው።
በተለይ በዲጂታል አገልግሎትና በታላላቅ ግንባታ ስራዎች ላይ የታየው ቅልጥፍና ኢትዮጵያ ያላትን ትልቅ ራዕይ የሚያሳይ ነው። ካስደነቁኝ ስራዎች አንዱ ፈጣኑ የአዲስ አበባ ከተማ ለውጥ ነው። ፓርኮቹ፣ የእግረኛ መንገዶቹና ያለው አረንጓዴ ልማት በጣም አስደናቂ ነው። ኢትዮጵያ በአጭር ጊዜ ውስጥ እንዲህ አይነት ለውጥ ማምጣቷ ለሌሎች የአፍሪካ ሀገራት ትልቅ ትምህርት ነው። I think the future of Ethiopia is very bright as a developing country. የኢትዮጵያ የነገዋ ተስፋ እጅግ በጣም ተስፋ ሰጪና ብርሃናማ መሆኑን ተገንዝቤያለሁ። ስለ ኢትዮጵያ ስናስብ ሁሌም ታሪክና ባህል ብቻ ነበር ወደ አይምሮአችን የሚመጣው። አሁን ግን ዘመናዊ መሰረተ ልማቶች፣ ዓለም አቀፍ ደረጃቸውን የጠበቁ ፓርኮችና ሆቴሎችን እያየን ነው። ይህ ደግሞ የኢትዮጵያ የወደፊት ዕጣ ፈንታ ብሩህ እንደሆነ ምንም ጥርጥር የለውም። The most amazing thing about Ethiopia is how they were able to conserve their history. ስለ ኢትዮጵያ ከሚገርመኝ ነገር አንዱ የራሷ የሆነውን ታሪክና ማንነት ያስቀመጠችበት መንገድ ነው። ይህ ደግሞ ኢትዮጵያ የአፍሪካ ኩራት መሆኗን ያሳየችበት ነው። የራሷ ፊደል፣ የራሷ ቀን አቆጣጠርና ረዥም የመንግስትነት ታሪክ ያላት ሀገር መሆኗ ሁሌም ያስደንቀኛል። ኢትዮጵያ በመምጣቴ ወደ ቤቴ እንደመጣሁ ነው የተሰማኝ። ለጤናማ ኗኗር ምቹ ሆነው የተሰሩት የአዲስ አበባ የእግረኛና የብስክሌት መንገዶች ጤናን ለመጠበቅና ወጪን ለመቀነስ ትልቅ ፋይዳ አላቸው። መንገዶቹ በጥራት የተሰሩና ንጹህ መሆናቸውን ተከትሎ በርካታ ዜጎች አሁን ከቦታ ወደ ቦታ ለመንቀሳቀስ መኪና መጠቀም ግዴታ ነው ከሚለው አስተሳሰብ እንዲላቀቁም እያደረጋቸው ነው። ቶማስ ኃይሉ ተመልካቾቻችን የምንገኘው ኡራኤል ቦሌ መድኃኔዓለም እስከ ቦሌ ቪአይፒ ተርሚናል ባለው የኮሪደር ልማት ላይ ነው። አዲስ አበባ በተለይም ደግሞ አሁን ከተፈጠሩላት መልካም አጋጣሚዎች መካከል ከአኗኗር ዘይቤን የሚመጥኑ እንዲሁም ደግሞ የሚያስተካክሉ እንደዚህ አይነት የሳይክል መሄጃ ቦታዎች እንዲሁም ደግሞ በእግርም ለመጓዝ በስኩተርም ለመጓዝ በጣም ምቹ ሁኔታዎች ተፈጥረዋል። ስለዚህ ዞር እንላለን በብስክሌት። በነገራችን ላይ ይህ 11ኛው የኮሪደር ልማት በተለይም ደግሞ ወደ 5.5 ኪሎ ሜትር የሚሸፍን የመንገድ የተሰራለት ወደ 4 ኪሎ ሜትር ደግሞ ይሄ የብስክሌት መንገድም ያለው ነው። በግራና በቀኝ ያሉት የእግረኞች መንገዶች ሲደምሯቸው ደግሞ ወደ 12 ኪሎ ሜትር ድረስ ይደርሳሉ። እንዴት ነህ? ተቀደምኩ እኮ ግን እንዴት ምን እየተካሄደ ነው? ስኩተር የሚነዱ ልጆችንም አገኘሁኝና ከነሱ ጋር አጭር ቆይታ እናደርጋለን ማለት ነው። እስኪ ንገረኝ፣ ብዙ ጊዜ ትጠቀማላችሁ ስኩተር? አዎ። ምንድነው ጥቅሙ? እንዲሁም ደግሞ እንደዚህ አይነት የብስክሌት መንገዶች ላይ እየነዳችሁ ነው ያገኘኋችሁና ስለሱ ትንሽ ነገር ንገረኝ። ያው አይምሮን ለማፍታታት ምናምን ይጠቅማል። ያው ከስራ መልስ ምናምን ለመዝናናት ይጠቅማል ያስባል። እሺ ወንድማችንስ ትንሽ ተጋበል። የትራንስፖርት ወጪ የሚታወቀው አሁን ጨምሯል በነዳጅ ምናምን ምክንያት። አንደኛው ሀሳብ እንደውም እሱ መሰለኝ። እሺ ተመጣጣኝ ዋጋ ነው በጣም በደቂቃ 3 ብር ነው የሚቆጥረው እና ያው እንዳንተ ፍጥነት አካሄድ ይወሰናል። ቶሎ ድረስ እንችላለን እና ስለዚህ አንደኛው ጤና ነው፣ ሁለተኛው ደግሞ የትራንስፖርት ወጪም ስለጨመረ። ተመልካቾቻችን አብራችሁን ቆዩ። ስለዚህ ወደዛ እንሂድ እንዲያብራ ይቻላል። እሺ ስፖርት ያሰራሃል። ሲቀጥል ደግሞ ያው ለጤንነት እንዳልከው ለጤንነት እንትስቶ እኛ ደግሞ ለስራ ኦኬ ለስራ እንጠቀመዋለን። አሁን ዴሊቨሪ ነው የምሰራው። እሺ እንደዛ የሚሰራበት ምንም ያሰራ ይሰራል። ለመንቀሳቀሻም ስራም ሲደወልልህ ምናምን ነገር ተፍተፍ ያው እንደምታይ ከልጅነት ጀምሮ ከሳይክል ጋር ተራይ ይሰራል። በጣም ሳይክል ነገር አሁን ደግሞ የምቹ ሁኔታ ፈጥሯል። ስለዚህ ብዙ ጊዜ ታክሲ አትጠቀመው አንተማ? እንደዚህ ከሆነ አሁን እኔ ስራ አካባቢ ነው ስራ ቦታ ላይ ሲሆን ሳይክል ነው የምጠቀመው። ስለዚህ ትቀድመኛለህ ነው እንደሙድ። እሺ እንሂድና እንመለስ። በቃ ቴንክ ዩ። እሺ እንግዲህ ተመልካቾቻችን ዞር ብለን ይሄው ላባችንንም አፍሰናል። ስለዚህ በጣም ስፖርትም ነው። ነገር ግን አንዳንድ ጊዜ ደግሞ ምን አስተውላለሁ መሰላችሁ በብስክሌት መንገዱ ላይ
በእግር የሚሄዱ ሰዎችንም ያሉና ይሄ ደግሞ በጣም መስተካከል አለበት። በእርግጥ ከበፊቱ አንጻር ሲታይ ለውጦች ያሉ ይመስለኛል። ግን ይኸውልህ አሁን ደግሞ በመሀል ላይም እየሄደ የሚመጣም ሰው ያለውና ስለዚህ እነዚህ መንገዶችን ለስኩተር ወይ ለብስክሌት ብቻ መጠቀም አግባብነት ያለው ይመስለኛል። ይመቻቹ፣ ራሳችሁን ጠብቁ፣ ጤንነታችሁን ጠብቁ። ሁልጊዜ በታክሲ ወይም ደግሞ በትራንስፖርት መጠቀም ግዴታ ነው ብዬ አላስብም። ስለዚህ በእግር መንቀሳቀስ የሌሎች አማራጮችን በመጠቀም ራሳችንን ምናልባት ደግሞ ገንዘባችንን ኢኮኖሚያችንን ሊቆጥብልን ይችላል። ጤንነታችንን ስለሚያስተካክልልን ጭምር ማለት ነው። ይመቻችሁ። የሃይማኖት አባቶችና ምዕመናን ለሀገር ሁለንተናዊ ልዕልና የሚያደርጉትን ድጋፍ ሊያጠናክሩ እንደሚገባ ተጠቆመ። በባህር ዳር ከተማ አስተዳደር የሃይማኖት ተቋማት በመደመር መንግስት እይታ በሚል መሪ ሀሳብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት አባቶች ጋር ውይይት ተካሂዷል። ራሄል ፍሬው በባህር ዳር ከተማ ከ22 ኪሎ ሜትር በላይ የኮሪደር ልማትን ጨምሮ የአገልግሎት ዘርፉን ችግሮች በመቅረፍ የመልካም አስተዳደር ችግሮችን መቅረፍን ያለሙ የልማት ስራዎች እየተከናወኑ ነው። የልማት ስራዎቹ የተፈጥሮና የሰው ልጅን ትስስር መጠበቅን ያስቀደመ ሃይማኖታዊ አስተምህሮ ጭምር ያለው ስለመሆኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የባህር ዳር ሀገረ ስብከት ስራ አስኪያጅ መላከ ሰላም ኤፍሬም ሙሉ ዓለም ይገልጻሉ። ለአዳም የተሰጠህን ጸጋ ተንከባክበህ ያዝ፣ ማንኛውንም ተስፋህን ከመሬት ታገኛለህ ነው ያለው። ገና መጀመሪያ ሲነግረው ይህንን አጽንቶ መኖር ደግሞ የኛ እድል ነው። ስለዚህ የከተማችን ልማት፣ የከተማችን ውበት የራሳችን ጌጦች ስለሆኑ የበኩላችንን አስተዋጽኦ ማበርከትና ህዝቡም ይህንን እየተከታተለ የከተማውን ውበት፣ የከተማውን ልማት፣ የከተማውን መስፋት አንዳንድ ጊዜ እንዲያውም በዚህ አሁን ሰፋ በሚባለው መንገድ በእውነት ችግርም እየተወገደ ነው ያለው። ቤተክርስቲያኗ አማኞቿ ለልማቱ ከፊት እንዲሰለፉ የድርሻዋን እየተወጣች ስለመሆኑም አንስተዋል። ሰው የራሱ ጉዞ መንገድ አለው፣ የመኪኖች መንገድ አለ፣ የሌሎችም መንገድ አለ። የምስኪናኑም አቅም የሌላቸውም ቢሆኑ የራሳቸውን መንገድ ይዘው እንዲሄዱ ጥሩ ስራ እየተሰራ ስለሆነ ይህ መስፋት አለበት። ህዝቡም አስተዋጽኦ ማበርከት አለበት። ቤተክርስቲያኗም የበኩሏን አስተምራ መሰለፍ አለባት ብለን እናምናለን። የከተማዋን የተፈጥሮ ጸጋ በመጠበቅና በማልማት ለነዋሪዎቿ ምቹ የማድረግ ኃላፊነት የሁሉም ነው የሚለው የከተማ አስተዳደሩ የሃይማኖት ተቋማት በመደመር መንግስት እይታ በሚል መሪ ሀሳብ በአካባቢው ልማትና ሰላም ላይ ያተኮረ ውይይት ከሃይማኖት አባቶች ጋር አካሂዷል። የከተማዋ ተቀዳሚ ምክትል ከንቲባ ጎሹ እንዳላማው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪካዊ የልማትና የሰላም አርበኝነቷን በመድረኩ አንስተዋል። በጸሎት ህዝብ በማስተባበር የኢትዮጵያ ኦርቶዶክስ ሃይማኖት ግንባር ቀደም ሚና ያላት ናት። ሰብአዊ ጉዳት ሲደርስ፣ ተፈጥሮ አደጋ ሲደርስ፣ ሌሎችም ግጭትና ጦርነት ሲገጥሙ ከጸሎት ጀምሮ እንደገለጽኩት በሌሎች ሰብአዊ ድጋፎች ግንባር ቀደም ሚና ያላት ናት። ይህ ሚና ተጠናክሮ እንዲቀጥል ያስፈልጋል። በመሆኑም የሃይማኖት አባቶችና ምዕመናን ለሀገር ሁለንተናዊ ልዕልና የሚያደርጉትን ድጋፍ ሊያጠናክሩ እንደሚገባም ነው ያስገነዘቡት። እቺ ውብ ከተማ አብረን ተባብረን ሰላሟን ጠብቀን የጀመርነውን ልማት ካስቀጠል የሰው ልጆች ሁሉ ወደዋት መጥተው የሚኖርባት ከተማ ነው የምትሆነው። ለቀጣይ በአብሮነት በጋራ የምንሰራበትን ሁሉ ተመካክረን ተወያይተን እንዳንድ ልብ መካሪ ሆነን የምንሰራበት ሁኔታ ይፈጠራል ብለን እናምናለን። የባህር ዳር ከተማ አስተዳደር በየደረጃው የሚገኙ የህብረተሰብ ክፍሎች ጋር በአካባቢው ሰላምና ልማት ላይ እየመከረ ይገኛል። ለኢቲቪ ራሄል ፍሬው ባህር ዳር።
የጤና ሚኒስቴር ከተጠሪ ተቋማት ጋር በመሆን በጋሞ ዞን በመሬት መንሸራተት አደጋ የተጎዱ ወገኖችን ለማቋቋም የሚሆን 36 ሚሊዮን ብር የሚገመት የሕክምና ቁሳቁስና የአልሚ ምግቦች ድጋፍ አደረገ። የጤና ሚኒስትሯ ዶክተር መቅደስ ዳባ ድጋፉን አርባ ምንጭ ከተማ ተገኝተው ለዞኑ አስተዳደር አስረክበዋል። ሚኒስትሯ በዚህ ወቅት እንደተናገሩት አሁን ከተደረገው አስቸኳይ ድጋፍ ባሻገር ዜጎችን በዘላቂነት ለማቋቋም የሚደረገውን ጥረት ሚኒስቴር መስሪያ ቤቱ በስፋት ይደግፋል። ቀጥሎ ያለው ስራ የአእምሮና የስነ ልቦና ድጋፍ የሚፈልግ መሆኑን አመላክተው ይህን ለማድረግ ደግሞ ከክልሉ ጤና ቢሮ ጋር በቅንጅት አስፈላጊው ድጋፍ እንደሚደረግ ተናግረዋል። የዛሬው 22 ሚሊዮን በላይ ነው በካሽም ያላለ። ሌላው ግን አብዛኛው ህብረተሰባችን ጋር መግባት የሚችሉ መሳሪያዎች ስለሆኑ እነዚህ ናቸው። ከ36 ሚሊዮን ብር በላይ አካባቢ የሚሆኑ ድጋፎች ተደርጓል። ይህ እንግዲህ ሌሎች ባለድርሻ አካላት በተለይ በጤናው ዘርፍ መንግስታዊ ያልሆኑ ባለድርሻ አካላትም ብዙ ጊዜ ቀጥታ ድጋፍ ያደርጋሉ። በአጠቃላይ በማዕከላዊ የሆነ ድጋፍና ትብብር ስለሚያስፈልግ ያንንም የማስተባበር ስራችንን አጠናክረን የምንሰራ ይሆናል። ዋናው ነገር መልሶ ማቋቋም ላይ ከፍተኛ ትኩረት ማድረግ በተለይ ደግሞ የስነ አእምሮ ድጋፎቻችንን የበለጠ ማጠናከር ስለሚያስፈልግ በዚህ ሰዓት የባለሙያዎችና የጤና ሴክተሩ ድጋፍ የበለጠ የሚቀጥል ይሆናል ማለት ነው። የሪፖርተራችን ተመስገን ተስፋዬ ዘገባ እንደሚያመለክተው ድጋፉን የተረከቡት የጋሞ ዞኗን አስተዳዳሪ ዶክተር ደምስ አድማሱ የጤና ሚኒስቴር አደጋው ከተከሰተበት ጊዜ አንስቶ ከተጎጂዎች ጎን መሆኑን በመጥቀስ በተጨማሪ የተደረገው ድጋፍ ምስጋናቸውን አቅርበዋል። ጤና ሚኒስቴር ዛሬም ብቻም ሳይሆን አደጋው ከተከሰተ ጊዜ ጀምሮ ባለሙያዎችንም በመላክ ወቅታዊ የሆኑ ለጤና አስፈላጊ የሆኑ ምግብና ምግብ ነክ እንዲሁም ምግብ ነክ ያልሆኑ ግብአቶችን በመላክ ወገን ደራሽ መሆናቸውን በተጨባጭ ያስመሰከሩ ናቸው። ለዚህ ድጋፋቸው የጋሞ ዞን አስተዳደር በእጅጉ እናመሰግናቸዋለን። በቀጣይነት ደግሞ ሰዎችን ሪሎኬት በሰፈራም በተለያየ ሁኔታ በስግሰጋ ሌላ ቦታ ላይ ስለምናሰፍርበት የጤና መሰረተ ልማት እና ሌሎች ግብአቶችም ለዛ የሚያስፈልጉ ግብአቶችም ያው እንዲደግፉ ይጠበቃል። ይህ በእንዲህ እንዳለ በጋሞ ዞን በመሬት መንሸራተት የተጎዱ ወገኖችን መልሶ ለማቋቋም የሚደረገው ድጋፍ እንደቀጠለ ነው። የደቡብ ምዕራብ ኢትዮጵያ ክልል የተለያዩ መንግስታዊ ተቋማት በጋሞ ዞን በመሬት መንሸራተት አደጋ ለተጎዱ ወገኖች የ5.5 ሚሊዮን ብር የገንዘብና የቁሳቁስ ድጋፍ አድርገዋል። የደቡብ ምዕራብ ክልል ርዕሰ መስተዳድር ኢንጂነር ዶክተር ነጋሽ ወጌሾ በክስተቱ ሕይወታቸውን ላጡ ወገኖች መጽናናትን ተመኝተው አሁን የተደረገው ድጋፍ የመጀመሪያ ዙር ሲሆን ድጋፉ በቀጣይ ተጠናክሮ እንደሚቀጥልም ነው ያረጋገጡት። በተመሳሳይ በወላይታ ሶዶ ክላስተር የሚገኙ የክልል ተቋማት ተጎጆቹ ከ2 ሚሊዮን ብር በላይ የገንዘብ ድጋፍ አድርገዋል። የክልሉ ርዕሰ መስተዳድር ጽሕፈት ቤት ኃላፊ አቶ ኤታምሩ ድጋፉ ተጠናክሮ እንደሚቀጥልም ነው ቃል የገቡት። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ ለተደረጉ ድጋፎች አመስግነው ድጋፉ የወንድማማችነትና የቤተሰባዊነትን ፍቅር በተግባር የገለጠ ብለውታል። የበልግ ዝናብ ተጠናክሮ እንደሚቀጥል የሜትሮሎጂ ትንበያዎች ያመላክታሉ ያሉት ርዕሰ መስተዳድሩ በስጋት ቀጠናዎች አስፈላጊው ጥንቃቄ እንዲደረግ ማሳሰባቸውን የዘገበው ሪፖርተራችን ተመስገን ተስፋዬ ነው። የኢትዮጵያ የፓቶሎጂ ወይም የስነ ደዌ ሕክምና ማህበር በዘርፉ የሚታዩ ችግሮችን ለመፍታት እየሰራ ነው። ስነ ደዌ ወይም ፓቶሎጂ አንዱ የሕክምና ሳይንስ ዘርፍ ነው ያሉት የማህበሩ ፕሬዝዳንት ዶክተር ሜሮን ደመላሽ የበሽታ ምርመራ ማድረግና በሽታዎችን ለመለየት የሚያስችልና የሚሰራበትን የሕክምና ዘርፍ መሆኑንም አንስተዋል። በኢትዮጵያ ውስን ቁጥር ያላቸው የፓቶሎጂ ወይም የስነ ደዌ ባለሙያዎች መኖራቸውን የገለጹት የማህበሩ ፕሬዝዳንት በዘርፉ ብቃት ያላቸው ባለሙያዎችን ለማፍራት ጥራት ያለው የጤና ምርመራ አገልግሎት እንዲኖር ለማስቻል ማህበሩ እየሰራ ስለመሆኑም ተናግረዋል። ጥናት ላይ ወይም ደግሞ ፓቶሎጂ ላይ ያሉ ፕሮፌሽናሎች ውስን ናቸው በሀገራችን። አሁን ላይ ከ100 እስከ 150 ነው የምንገምታቸው ከትሬኒንግ ላይ ካሉ ውጪ ማለት ነው። ፓቶሎጂስቶች አቅማቸውን ማጎልበት እንዲቻል የመጀመሪያው ፕራዮሪቲ አድርጎ ማህበሩ እየሰራ ነው። ለዚህም ቀጣይነት ያለው የሙያዊ ድጋፍ እያደረገ ነው። ሲፒዲ ፕሮግራም የሚባል ፕሮግራም ረን እያደረግን ያለ ነው። የረመዷንን ቅዱስ ወር በጾም አሳልፈን ከኢድ ሰላታችን ሳንጎል ከቤተሰቦቻችን ጋር በረካን ተቀበልን። አላህ ከሰጠን ርዝቅ ለእህት ለወንድሞቻችን በማካፈል ማዕዳችን ሞልቶ ተዘጋጅቶ ከወዳጅ ዘመድ በጋራ
ስጦታ በደስታና በፍቅር ሰብሰብ ብለን ኢድን ስናከብር የኢትዮጵያ ንግድ ባንክ ለበዓል ውጭ ሀገር ከሚኖር ወዳጅ ዘመድ በተለያዩ የገንዘብ ማስተላለፊያ መተግበሪያዎች ወይም ከባንኩ ጋር በሚሰሩ ዓለም አቀፍ የሐዋላ የገንዘብ አስተላላፊ ድርጅቶች በኩል የሚላክልን ገንዘብ ነው። በእያንዳንዱ ዶላር የሚታሰብ ተጨማሪ የ10 ብር ጉርሻ ያበረክትልን። ኢድ ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዒድ ሙባረክ። ይህ ዜና በቀጥታ የሚተላለፍላቸው ከኢትዮጵያ ቴሌቪዥን ነው። የተለያዩ የፖለቲካ ፓርቲዎች በወጣቶችና ትውልድ ግንባታ ላይ በያዟቸው የፖሊሲ አማራጮች ዙሪያ ክርክር አካሄዱ። ሀሳቦቻቸውን በኢቢሲ ያቀረቡትና የተከራከሩት ፓርቲዎችም አብን፣ ነአፓ፣ ብልጽግናና የትብብር ለኢትዮጵያ አንድነት ናቸው። ይመራደም እኔ እሻላለሁ እኔ በልጣለሁ የሚለው የፖለቲካ ፓርቲዎች ሐሳብ ፍጭቱ ቀጥሏል። በእርግጥ ሐሳብን በሐሳብ እየሞገቱ አማራጭ መንገድ ይዞ ቀርቦ መከራከር የሰለጠነው መንገድ ትክክለኛው መልኩ መለያውም ይህ ነው። ምርጫው ፍትሐዊና ዲሞክራሲያዊ ሆኖ እንዲካሄድ የበኩሉ ሚና በመወጣት ላይ የሚገኘው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ለሰባተኛው ጠቅላላ ምርጫ የሚፎካከሩ ፓርቲዎች የሐሳብ አማራጮችን እንዲያቀርቡና እንዲከራከሩ እያደረገ ይገኛል። ፓርቲዎቹ ህዝብን ይጠቅማል፣ ሀገርን ያሳድጋል ብለው በያዙት የወጣቶችና የትውልድ ግንባታ ጉዳይ ላይ ፖሊሲዎቻቸውን አቅርበዋል። የአማራ ብሔራዊ ንቅናቄ አብን ተወካይ መልካሙ ጸጋዬ ወጣቱ የአሁኑ ገንቢ የነገው ተረካቢ መሆኑ ባያጠያይቅም በመንግስትና በማህበረሰቡም ጭምር የተሰጠው ትኩረት አናሳ በመሆኑ የፖሊሲያችን አቅጣጫ ወጣቱን ማዕከል ያደረገ እንዲሁም ትኩረት ያደረገ የፖሊሲ አማራጮችን ይዘን ቀርበናል። የመጀመሪያው ወጣቱ ስራ ዕድል ሊፈጥሩለት የሚችሉ አማካይ ፕሮጀክቶች በሁሉም የሀገራችን አካባቢዎች መገንባት አለባቸው። ለዚህም አብን አበክሮ ይተጋል ብለን እናስባለን። የነጻነትና እኩልነት ፓርቲ ነአፓ ተወካይ አሂባ ሰፋ ፓርቲያቸው ስለ ወጣቶችና የትውልድ ግንባታ ጉዳይ የያዘውን ሀሳብ አቅርበዋል። ወጣቱ እንደ ነአፓ አስተሳሰብ የነገይቱ ብቻ ሳይሆን ደግሞ የዛሬይቱም ኢትዮጵያ አካል ነው ብለን እናስባለን። በእያንዳንዱ የራሱ ጉዳይ ላይ የመወሰንና በተወሰነ መልኩ ደግሞ ላይኛው አካል ጋር በራሱ ጉዳይ ላይ ተነጋግሮ የሚመቸውን ወይም ደግሞ የሚያስኬደውን አካሄድ መሄድ የሚችልበትን የፖለቲካ ስርዓት መፍጠርም አንድ ዋነኛ ዓላማ ነው ብሎ ያስባል። ነአፓ ለወጣት የሚሰጠውን ቦታ ለማየት የመጀመሪያ ማሳያ እኔ እሆናለሁ ማለት ነው። ገዢው ፓርቲ ብልጽግና ወጣቶችን በተመለከተ እየተገበረ የሚገኘውንና የሚከተለውን አካሄድ ተወካይዋ ዶክተር ለሊሴ ነሜ ተናግረዋል። ፓርቲያችን ብልጽግና ትውልድ ግንባታ የሀገር ግንባታ ልብ ነው ብሎ ያምናል። ነገን የሚሸከም ብቁ ትውልድ እየገነባ ነው። ለዛም ተግቶ እየሰራ ይገኛል። ይህንንም መሰረት በማድረግ ባለፉት የለውጥ ዓመታት ውስጥ በትውልድ ግንባታ ላይ የተደረጉ ስራዎች ለህዝባችን ቃል የገባነውን በተግባር ያሳየ ፓርቲ ነው። ፓርቲያችን ብልጽግና እየገነባ ያለው ስርዓት ግንባታው ካለፈው ትውልድ የወረሳቸውን ጥንካሬዎች በማሳደግ የነበሩትን ክፍተቶች አርሞ ለመጪው ትውልድ አስቦ የራሱን አሻራ እያስቀመጠ የነገውን ትውልድ የብልጽግና ተቋዳሽ እንዲሆን በብቃትና በልዕልና እየሰራ ነው። የትብብር ለኢትዮጵያ አንድነት ፓርቲ ተወካይ መምህር አብርሃም ሃይማኖት ፓርቲያቸው ወጣቶችን በተመለከተ የያዘውን አቋም ገልጸዋል። ትብብር ለኢትዮጵያ አንድነት እናንተን ነፃ ለማውጣት ካላችሁበት ችግር ለማዳን ቆርጦ የተነሳ ስብስብ መሆኑን አምናችሁ ይህንን ከመቼውም ጊዜ በላይ ይህንን ስብስብ ቅንጅት መደገፍ ይኖርባቸዋል። ሀገራችሁን ለማዳን ዛሬውኑ መወሰን ይኖርባቸዋል። ኢትዮጵያን ለማዳን የቆረጠ ወጣት ከኛ ጎን በመሰለፍ እኛን በመምረጥ ሀገሩን እንዲያድን ጥሬን አስተላልፋለሁ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ እነዚህን ጨምሮ ሌሎች የፖለቲካ ፓርቲዎች በተለያዩ ጉዳዮች ላይ ያዘጋጁትን ፖሊሲዎች እንዲያቀርቡና እንዲከራከሩ እያደረገ ይገኛል። የቦንጋ ከተማ ነዋሪዎች በሰባተኛው ጠቅላላ ምርጫ የሚወክሏቸውን እጩዎች ለመምረጥ የሚያስችል የመራጭነት ካርድ ይዘዋል። ኢቢሲ ያነጋገራቸው የከተማዋ ነዋሪዎች የሚዲያ ተቋማት እያከናወኑት የሚገኙ የፖለቲካ ፓርቲዎች ክርክር ለምርጫው ፍትሐዊነት የጎላ አስተዋጽኦ ያበረክታል። የቦንጋ ዩኒቨርሲቲ ምሁራንም ዜጎች በምርጫው በንቃት ተሳትፈው ዲሞክራሲያዊ መብታቸውን በተገቢው መንገድ ሊጠቀሙ እንደሚገባ አስገንዝበዋል። ሰለሞን ማረና
የኢትዮጵያ ብሔራዊ የምርጫ ቦርድ ዘንድሮ ለሚያካሂደው ለሰባተኛው ጠቅላላ ምርጫም ለአንድ ወር የሚቆይ የመራጮች ምዝገባ እያካሄደ ይገኛል። በደቡብ ምዕራብ ኢትዮጵያ ክልል ካፋ ዞን የቦንጋ ከተማ ነዋሪዎችም ለምርጫው በቂ የሆነ ዝግጅት በማድረግ ላይ መሆናቸውን ተናግረዋል። እኔ በሚገባ ተዘጋጅቻለሁ ማለት እችላለሁ። ቀድሜ ካርዴን ወስጃለሁ። ደግሞ የምመርጠውንም እኔ ራሴ አውቃለሁ። በጊዜው በሰዓቱ ስንደርስ የምፈልገውን ይሆነኛል፣ ያስተዳድረኛል የሚለውን የምመርጥበትን እኔ ራሴ ነው የማውቀው። እኔም የድርሻን መወጣት ስላለብኝ የምርጫ ካርድ በእጄ ይዣለሁ። ምክንያቱም ይበጀኛል የሚለውን መንግስት ህዝቡ ደግሞ በነቂስ ወጥቶ መምረጥ መቻል አለበት። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲን ጨምሮ በተለያዩ የመገናኛ አውታሮች የፖለቲካ ፓርቲዎች እያደረጉት ያለው ክርክር ሚዛናዊ ውሳኔን እንዲሰጡም ምቹ ሁኔታን እንደፈጠረላቸው አመላክተዋል። የተለያዩ ፓርቲዎች ያው ሀሳባቸውን ማኒፌስቶቸውን እያቀረቡ ናቸው፣ እያየን ናቸው፣ እየተገነዘብን ነው። የራሱ የሆነ ሀሳብ ያለው ፓርቲ የተኛው ነው ብሎ የመወሰን እንድንችል በቂ ግንዛቤ በሚዲያ በኩል እየተደረገ እንዳለ እያየን ነውና እኛም ከዛ መሀል ደግሞ የተኛው ነው የሚጠቅመን ትክክለኛውን ሀሳብ ያለው ሊጠቀም የሚችል ሀሳብ የያዘ ፓርቲ የተኛው ነው የሚለው ነገር ለመወሰን ሊያስችል የሚችል ሀሳብ ከዚህ ከማኒፌስቶ ማየት ይችላል። በቦንጋ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህርና ተመራማሪ መሳያ ትርሴ እንደሚሉት የመገናኛ ብዙሃን ለዲሞክራሲ ስርዓት ግንባታ እያበረከቱት ያለውን አስተዋጽኦ አጠናክሮ ሊቀጥሉ ይገባል። በግልጽነት በታማኝነት ዜጋው በማየት በመገንዘብ የሚሻለውን እንዲሁም ለራሱ ብቻ ሳይሆን ሀገሪቱን ሊያሻግር የሚችል ነው፣ ለመጪው ጄኔሬሽን ይበጃል የሚሉትን ለመምረጥ እንደሚያስችል ነው ማለት ነው። ለዚህም ግልጽኝነቱ ምንድነው? ያ ሁሉም እኩል ሰዓት ተሰጥቷቸው እየተፎካከሩ ያሉበት ሁኔታ ስላለ ይሄ መልካም ነው፣ ለወደፊትም ይበል የሚያሰኝ ነው ማለት ነው። ሁሉም የፖለቲካ ፓርቲዎች በአንድ ሀገር ጥላ ስር ሆነው የሚያካሂዱትን ሰባተኛውን ጠቅላላ ምርጫ ፍትሃዊ፣ ዲሞክራሲያዊና ሰላማዊ የማድረግ ሀገራዊ ኃላፊነታቸውን በትጋት ሊወጡ እንደሚገባም ተጠይቋል። እነዚህ አካላት የአንድ እናት ልጆች ናቸውና ስለዚህ እናት የሆነችው ሀገራችን በጣም በተሻለ ሀሳብን በተሻለ ሀሳብ በማምጣት ለህዝብ የሚጠቅም ሀሳብ ለማምጣት ወደ ውድድሩ ሜዳ ሲገባ ፍጹም ዲሞክራሲያዊ ፍጹም ሰላማዊ ሆኖ እንዲጠናቀቅ ነው የሚመኘው። እኛ ዲሞክራሲያዊ መብታችንን ህገ መንግስቱ ያጎናጸፈንን መጠቀም ማለት ምርጫው ላይ ኤክሰርሳይዝ ማድረግ ነው ማለት ነው። እስከ መጋቢት 28 2018 ዓ.ም ድረስ የሚቆየው የመራጮች ምዝገባ በክልሉ ሁሉም አካባቢዎች በማኑዋልና ዲጂታል አማራጮች እየተካሄደ ይገኛል። በቦረና ዞን የያቤሎ ከተማ ነዋሪዎች የምርጫ ካርድ በመውሰድ ተወካዮቻቸውን ለመምረጥ ተዘጋጅተዋል። ሰባተኛው ጠቅላላ ምርጫ ስኬታማ እንዲሆንም የበኩላቸውን ድርሻ እንደሚወጡም አረጋግጠዋል። ጌታቸው ባልቻ በአንድ ሀገር የፖለቲካ ስርዓት ውስጥ ምርጫ የዲሞክራሲ መገለጫ ብቻ ሳይሆን ዜጎች በሀገራቸው የወደፊት ዕጣ ፈንታ ላይ ያላቸውን ባለቤትነት የሚያረጋግጡበት ዋነኛ መንገድ ነው። ኢትዮጵያ ወደ ተሻለ የዲሞክራሲ ምዕራፍ ለመሸጋገር በምታደርገው ጥረት መራጩ ሕዝብ በምርጫ ሂደት ውስጥ ያለው ተሳትፎ እንደ ቁልፍ መፍትሄ ይታያል። በኦሮሚያ ክልል ቦረና ዞን የያቤሎ ከተማ ነዋሪዎችም የምርጫ ካርድ በመውሰድ ዝግጅት እያደረጉ መሆናቸውን አስረድተዋል። ፊለኖ ኢትቆባዬ ጂራ ለምርጫው ተዘጋጅቻለሁ። የምርጫ ካርድም ወስጃለሁ። ማንም ጫና ሳያደርግብኝ ያመንኩበትን ፓርቲ ነው የምመርጠው። ሌሎች የከተማዋ ነዋሪዎችም የምርጫ ካርድ በመውሰድ ድምፅ የሚሰጥበትን ዕለት በጉጉት የተጠባበቁ ነው። ካርድ ፍለቹ ጀቤፈቹን በርባችሳዳ ካርድ ሱን ጀቤፈዴ ጉያ ፍለኖ ሱን ናም ፍለዱሌ የምርጫ ካርድ ወስጄ ድምፅ የሚሰጥበትን ቀን እየተጠባበቅኩ ነው። ልማት ያመጣልናል፣ ይጠቅመናል ያልኩትን ፓርቲ ለይቻለሁ። የነገዋ ኢትዮጵያ ሁለንተናዊ እድገት ዛሬ ዜጎች በምርጫ ሳጥን ውስጥ በሚያኖሩት ድምፅና በሂደቱ ላይ ባላቸው ንቁ ተሳትፎ ላይ ተመሰረተ ነው። የያቤሎ ከተማ ነዋሪዎችም ለዘንድሮ ምርጫ ስኬታማነት ያላቸውን ቁርጠኝነት አረጋግጠዋል። ምርጫው ነፃና ታማኒ እንዲሆን የራሳችንን ድርሻ ለማበርከት ተዘጋጅተናል። ምርጫን በተመለከተ የግንዛቤ ማስጨበጥ ስራዎችም እየተከናወኑ ነው። እኛም የምናውቀውን በአካባቢያችን ላሉ ነዋሪዎች እያስረዳን እንገኛለን። ካርዲን ሱዮ ከነምቴት እንጀት ካርዲን ሱነም ጀቤፈቹ ቀባይቹ የተሰጠንን የምርጫ ካርድ በአግባቡ መያዝ ያስፈልጋል። ድምፅ የሚሰጥበት ቀንም ካርዱን ይዞ መገኘት ይጠበቅብናል። እኛም በዚህ ረገድ ህብረተሰቡን ለማስገንዘብ እየሰራን እንገኛለን።
ምርጫ ዜጎች በሀገራቸው ጉዳይ ላይ እኩል ድምፅ እንዳላቸው የሚያረጋግጡበት መድረክ ነው። በተለይም እንደ ኢትዮጵያ ባሉ ብዝሃነት ባላቸው ሀገራት ሁሉም የህብረተሰብ ክፍሎች በምርጫ ሂደት ሲሳተፉ ዜጎች ለሀገራቸው እድገት በጋራ እንዲቆሙና ማህበራዊ ውህደታቸው እንዲጠናከር ያደርጋል። ዘገባው የቦረና ዞን ኮሚኒኬሽን ጽሕፈት ቤት ነው። የግብርና ሚኒስቴር በ2.3 ቢሊዮን ብር የተገዙ የግብርና ሜካናይዜሽን መሳሪያዎችን ለክልሎች አስተላለፈ። የግብርና ሚኒስትሩ አዲሱ አረጋ መሳሪያዎቹን ለክልሎች ግብርና ቢሮ ኃላፊዎች ባስረከቡበት ወቅት እንደገለጹት ድጋፉ አርሶ አደሩን ከባህላዊ አሰራር ወደ ዘመናዊ የግብርና ስርዓት ለማሸጋገር የሚደረገውን ሀገራዊ ጥረት የሚያግዝ ነው ብለዋል። የተከፋፈሉት መሳሪያዎች የምርት ጥራትን ከመጠበቅ ባለፈ የአርሶ አደሩን ድካምና ጊዜ ይቀንሳሉ። በአጠቃላይ ለክልሎቹ የተሰራጩት ከ1900 በላይ ማሽኖች ውስጥ ትራክተሮች፣ የሩዝ ማቀነባበሪያ ማሽኖች፣ የውሃ መሳቢያ ፓምፖች እንዲሁም ሌሎችንም አጋዥ መሳሪያዎችን ያካተተ መሆኑን ነው የግብርና ሚኒስትሩ የጠቀሱት። በዛሬው ዕለት የምናሰራጫቸው የተለያዩ ማሽነሪዎች፣ ኮምፒውተሮችና ተሽከርካሪዎች በአጠቃላይ በ2.3 ቢሊዮን የኢትዮጵያ ብር የተገዙ ናቸው። ከዚህም ውስጥ 63 ትላልቅ ጉልበት ያላቸው 100ና 135 የፈረስ ጉልበት ያላቸው የምታያቸው ትራክተሮች ሲሆኑ ከነዚህ 63 ትራክተሮች ውስጥ 41ዎቹ ትራክተሮች በኤቲአይ ድጋፍ የተገኙ ሲሆን 22ቱ ትራክተሮች እና 71 ዎኪንግ ትራክተሮች በኮሪያ መንግስት ድጋፍ የተገኙ ናቸው። ሪፖርተራችን ወንድማገኝ ኃይሉ እንደዘገበው ማንኛውም አርሶ አደርና አርብቶ አደር 10 በመቶ ቆጥቦ እነዚህን ማሽኖች ማግኘት እንዲችል በመንግስት በኩል አሰራር ተዘርግቷል። ከቅርብ ዓመታት ወዲህ የምርት መጠንን የሚያሳድጉና የምርት ብክነትን የሚያስቀሩ የሜካናይዝድ ግብርና የተስፋፋ መምጣቱንም የግብርና ሚኒስትሩ አዲሱ አረጋ አንስተዋል። ከለውጡ በፊት በሀገራችን የነበረው የትራክተር ብዛት ቁጥሩ በጣም አነስተኛ የነበረው አሁን 27000 ትራክተሮች ላይ መድረስ ችለናል። ያ ማለት ኢትዮጵያ ከምታርሰው መሬት 1/3ኛውን ትራክተራይዝ ማድረግ የሚያስችል ቁመና ላይ ትራክተራይዝ ማድረግ የሚያስችል አቅም ላይ መድረሳችንን ያሳያል። በጣም በጣት ከሚቆጠሩ ኮምባይነሮች በአሁኑ ጊዜ ወደ 12000 ኮምባይነሮች መድረስ ችለናል። ምንም እዚህ ግባ ከሚባል የፓምፕ ቁጥር በአሁኑ ጊዜ 500,000 ፓምፖችን አሰራጭተን አርሶ አደራችን ክረምት ከበጋ እንዲያርስ ክረምት ከበጋ እንዲሰራና ህይወቱን ለመቀየር እንዲታትር ማድረግ ተችሏል። ይሄ የመደመር መንግስት ለሜካናይዜሽን ያለውን ቁርጠኝነትና በዚህ ጥረቱ በዘረጋቸው ፖሊሲዎች ባደረጋቸው ጥረቶች እያመጣ ያለውን ለውጥ ያሳያል። በመጨረሻም የውጭ ዜና። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ የባህር ወሽመጥን በ48 ሰዓታት ውስጥ ካልከፈተች የኃይል ማመንጫዎቿን እንደሚያወድሙ መዛታቸውን ተከትሎ ኢራን የኃይል ማመንጫዎቿን የሚመቱ ከሆነ መካከለኛው ምስራቅ ላይ ያሉ መሰረተ ልማቶችን እንዳይመለሱ አድርጌ ያወድማለሁ ስትል ማስጠንቀቂያ ሰጥታለች። ኢራን በኃይል ማመንጫ ጣቢያዎቿ ላይ ጥቃት ከደረሰባት መካከለኛው ምስራቅ የሚገኙ ከአሜሪካ ጋር ግንኙነት ያላቸውን የኃይል መሰረተ ልማቶችን ሁሉ የማውደም አጸፋ እንደምትወስድ ነው ያስጠነቀችው። ሶስተኛ ሳምንቱን አገባዶ ወደ አራተኛ ሳምንት ያመራው አሜሪካና እስራኤል ከኢራን ጋር የገቡት ግጭት ማየሉ የተገለጸ ሲሆን አሁን በአሜሪካና በኢራን በኩል እየወጡ ያሉ ዛቻዎች ደግሞ ግጭቱን የሚያባብሱ መሆናቸውን ነው እየተዘገበ የሚገኘው። ቅዳሜ ዕለት በኢራን የኒውክሌር ተቋም በሆነው ናታንዝ ላይ ድብደባ መፈጸሙን ተከትሎ የተባበሩት መንግስታት የኒውክሌር ተቆጣጣሪ ተቋም የሆነው ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ እንዲህ ያለው ጥቃት እንዳሳሰበው መግለጹም የሚታወስ ነው። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። የምሽቱ ዜናዎች እነዚሁ ናቸው። ተመስገን በየነ